መመላለስ ነው። ይሄንን ነገር ደግሞ ኤልሹ ነበረች የነገረቻት። ደግሞ ስትመጣ እኮ ቀድማ መሲን ነው የምታገኘው። እናም ደግሞ ከዚህ በፊት ላስቀየምኳት ምንም ነገር ሳትል ነበር መታ ይቅርታ እየጠየቀችኝ እያለች ነው ማለት ነው። አሁን ላይ ደግሞ ሄለን ነገሮች ሁሉ እየተገለጹላት ነው። መሲ ታስታውሳለች፣ አውቃ ነው ዝም ያለችው እያለች አሁን እንደውም በስተመጨረሻ ላይ ሕክምና ልትወስዳት ነው። ያው መሲ አልተሻለኝም፣ ነገሮችን ማስታወስ አልቻልኩም፣ መድኃኒቴን በትክክል በወስድም ካለቻት በኋላ እንደዛ ከሆነ እኮ የሆነ ለውጥ ማየት አለብሽ፣ በቃ እንደዛ ከሆነ የሆነ የተሻለ ሕክምና ወስድሻለሁ ብላታለች ማለት ነው። ሄለን ደግሞ ይሄንን የምታደርገው እውነት ለመሲ አዝና መሲ ወደ ትውስታዋ እንድትመለስ አዝና ሳይሆን እውነት ረስታለች ወይስ አይደለም የሚለውን በራሳው መንገድ ለማጣራት ፈልጋ ነው ማለት ነው። ኤልሹ የነገረቻት ጊዜ ራሱ እንደዚህ ስትል ነበር፣ ይሄንን ነገር በራሴ መንገድ አጣራለሁ ብላለች። አሁን መሲ ወደ ሕክምና ወደ ሆስፒታል ትወስዳለች። ያኔ ምናልባት ዶክተሮቹ ከመረመሯት ልጅቷ እኮ ጤነኛ ነች፣ ትውስታዋን አላጣችም ብሎ ሊነግሯት ይችላሉ ማለት ነው። እዚህ ጋር መሲ ወይ የራሷን መንገድ ወይ ደግሞ የሆነ ነገር ፈጥራ መቅረት አለባት ማለት ነው። ምናልባት አሁን ሊያስቀራት የሚችል አሁን በስተመጨረሻ ኑኑ አምልጣለችና ምናልባት እነ ቴዲ ሳያገኟት ወደ ቤት ከሄደች ይሄ ነገር ደግሞ ሄለንን በጣም ያስደነግጣታል። እንዴት ነው ከእጃችሁ ልታመልጥ የቻለች ብላ በዛ መሃል ከቴዲ ጋር ምናልባት ግብ ግብ ከፈጠረችና ይሄ ነገር ሊያስረሳት ከቻለ ነው እንጂ ሄለን መሲን አሁኑኑ ተነሺ፣ ሕክምና ሂድ፣ ሆስፒታል ሂድ፣ የተሻለ ሕክምና ማግኘት አለብሽ፣ ሰዓቱም እየመሸ ነው፣ ፍጠኝ ብላት ነበር ከሷ ክፍል የወጣችው። ሄለንን ሊያስቀራትና ሊያስቆማት የሚችል አንድና አንድ የኑኑ አምልጣ እዛ ቤት መድረስ ብቻ ነው ማለት ነው። ሌላው ነገር ደግሞ ሄለን በጣም እንድትጠራጠርና መሲን ጠበቅ አድርጋ ለመያዝ የፈለገችበት ዋናው ምክንያት የታዲን ስልክ መኝታ ክፍሏ ውስጥ ማግኘት ነው ማለት ነው። ታዲን ባለፈው ለመሲ ስትነግራት ነበር አንዳንድ እሷ የምታወራቸው ነገሮችን ምናልባት የሆነ ማስረጃ ካገኘም ብዬ ስልኩን ድምፅ እንዲቀዳ አድርጌ መኝታ ክፍሏ ውስጥ ደብቅ ያሉ ብላ ነበር። ታዲ ግን እዚህ ጋር ያደረገችው ትራስር ነበር ያደረገችው። ሌላ ቦታ ብትደብቅ ወይ ደግሞ እዛ ቁም ሳጥን ካናቱ ላይ ብታረግ ሄለን ላታገኝ ትችል ነበር። ግን እዛ ትራስር ስለደበቀች ሄለን እንዲሁ ዝም ብላ ትራሱን ብድግ ስታረግ ነበር ስልኩን ያገኘችው። ስልኩን ደግሞ ብድግ አድርጋ ስታየው ስልኩ ላይ ያለው ፎቶ የታዲ ነበርና ወዲያውኑ በጣም ተናዳ ነበር። ለስለላ ነው ስልኩን እዚህ ቤት ያደረገችው ብላ ኤልሹ ታዲን እንድትጠራ አድርጋ ነው እሷን ጸጉሯን ጫምድዳ ምን ለማድረግ እየሞከርሽ ነው? ለስለላ ነው ስልክሽን የኔ ክፍል ውስጥ ያስቀመጥሽው ብላ እሷንም ጸጉሯን ጫምድዳ እያፋጠጠቻት ነው ማለት ነው። በዚህ ሄለን በጣም እርግጠኛ ሆናለች እዛ ቤት የሆነ ነገር እየተካሄደ እንደሆነ የሆነ ሰው እየሳለሏት እንደሆነና መሲ ደግሞ ምንም ነገር እንዳልረሳች እርግጠኛ ሆናለች ማለት ነው። ለዛም ነው የመሲ ክፍል ሄዳ መሲን ስታስፈራራት የነበረው ማለት ነው። በቀጥታ ጤነኛ ሆነሻል፣ እያስታወስሽ ነው፣ የሆነ ነገር እያደረግሽ ነው ብላ ባትነግራት ራሱ በጣም መጠንቀቅ አለብሽ፣ ቤተሰቦችሽ አደጋ ላይ ናቸው፣ ቤተሰቦችሽ በእኔ እጅ ላይ ናቸው፣ ከዚህ ቤት ከወጡ ራሱ ሌላ መጠለያ የላቸውም ብላ እየነገረቻት ነው ማለት ነው። መሲ እዛ ጋር እንድትጠነቀቅና የሆነ ነገር እያደረገች ከሆነ ከዛ ነገር እንድትቆም እየነገረቻት ነው ማለት ነው ሄለን። እኛም አንድ እስካሁን ጥያቄ የፈጠረብን እንዴት ነው አይንዬና ሄለን ሊተዋወቁ የቻሉት የሚል ነገር ከዚህ በፊት ጥያቄ ሲፈጥርብን ነበር። ሄለን ደግሞ ዛሬ ምላሽ ሰጥታናለች ማለት ነው። እሷ ከአይንዬ ጋር የተዋወቁት ሆስፒታል ኤልሹን ለመውለድ በሄደች ጊዜ ነው ማለት ነው። ባለፈው ደግሞ ቴዲ ሲያወራ የነበረው ኑኑ የሄለን ልጅ እንደሆነች ነግሮን ነበር። እዛ ጋ ነው ምናልባት ቴዲ ሊያቀያይርባቸው ይችላል ወይ ደግሞ ሌላ ሰው አቀያይሮም ይሄ ሚስጥር ቴዲ ጋር ሊገኝ ብቻ ይችላል ማለት ነው። አይንዬ ኤልሹን ወልዳ ሄለን ደግሞ ኑኑን ወልዳ ምናልባት በዛ መሃል ቴዲ ልጆቹን ቀይሮባቸው ነው ይሄ ሚስጥር እሱ ጋር ብቻ ሊገኝ የቻሉ ማለት ነው። ሄለን ደግሞ እዚህ ጋር ኑኑ የራሷ ልጅ እንደሆነች እያወቀች በተአምር እንደዚህ ልታረግ አትችልም ማለት ነው። እሷ ያው የአይንዬ ልጅ እንደሆነች ነው የምታውቀው። ለዛ ነው እነሱን በጣም ስለምትጠላቸውና እዛ ቤት ራሱ እንዲሆኑ አትፈልግም። ያው እነሱ ፊት ጥሩ ሰው ለመምሰል እየሳቀች የውሸት ፈገግታ ታሳያቸዋለች እንጂ እዛ ቤት እንዲሆኑ አልፈልግም። ምናልባት አሁን ከዚህ ቤት ከወጡ ራሱ ሌላ ማረፊያ የላቸውም እያለች ራሱ ያን ያክል በራሷ እርግጠኛ ሆና ያን ያክል መሲ ደግሞ የሆነ ነገር እያደረገች ከሆነ ከዛ ነገር እንድትጠነቀቅ ዛሬ ራሱ እየነገረቻት ነው ማለት ነው። ቢሆንም ግን ሄለን ዛሬ ቴዲን ኑኑ እንዲለቃት ነግራው ነበር። በተለይ ደግሞ መኩ መኪናውን ፎቶ ያነሱ ሰዎች አሉ። የመኪናውን ታርጋ አንስተዋል። እናም ደግሞ በመኪና ሲወስዷት ያዩት ሰው አለ ብሎ ከነገራት በኋላ ነው ትንሽ ደነገጠችና ወደ መኝታ ክፍሏ ሄዳ ለቴዲ ደውላ በቃ ልጅቷን ከመረስካት ልቀቃት፣ የኛ እኮ ዋና አላማው ገንዘብ ሳይሆን እሷን መመረዝ ነው፣ ከመረስካት ልቀቃት ብላ ነበር። ግን ቴዲ እዛ ጋር ሊስማማ አልቻለም። አንድ የመያዛችን ካልቀረ የሆነ ገንዘብ መቀበል አለብን፣ እንደውም የምንጠረጠረው እንደዚሁ በባዶ ከለቀቅናት ነው፣ ስለዚህ የሆነ ገንዘብ መቀበል አለብን ብሏታል ማለት ነው። ሄለን ግን እዛ ጋር ያንን ነገር ልትቀበል አልቻለችም። ያው ቴዲ ነው ሊሰማት ያልቻለው እንጂ እሷን ልቀቃት ብለዋለች። ግን ቴዲ ምንም ያንን ነገር ሊቀበላት አልቻለም። ያው በስተመጨረሻ ላይ እንዳየነው ኑኑ ከዛ አምልጣለች ማለት ነው። እዚህ ጋር ግን መኩ አንድ የተሳሳተ ነገር ለሄለን ያንን ነገር መንገር አልነበረበትም ማለት ነው። ግን በሱ መፍረድ አይቻልም። እሱ ስለ ሄለን ምንም የሚያውቀው ነገር የለም። እሷ የምታሳያቸው እነሱ ፊት ጥሩ ሰው መስላ አክት የምታደርገውን ነገር ስለሚያውቅ እሱ በቃ የምር እውነተኛ ጥሩ ሰው መስላው ነው ያንን ነገር ታግዘናለች፣ ትደግፈናለች፣ ከኛ ጎን ትቆማለች በሚለው ነበር ያንን ሚስጥር የነገራትና
መኪናውን ያነሱ ሰዎች አሉ። የመኪናውንም ታርጋ አንስቷል። እኔ ስልክ ስላሌለኝ ነው በስልክ መውሰድ ያልቻልኩት ብሎ ነግሯታል ማለት ነው። ሄለን ግን ይሄ ነገር በጣም ጥሩ አጋጣሚ ነው የሆነላት። እንደውም ወዲያውኑ ወደ መኝታ ክፍሏ ገብታ ነበር ለቴዲ ደውላ ይሄ መረጃ ተገኝቷል፣ ቶሎ ብላችሁ ይሄን ነገር አጥፉ ያለቻቸው ማለት ነው። እናም ለዛም ነው ኑኑን ልቀቀውት ያለችው ማለት ነው። መኩ ግን ይሄን ነገር ለሄለን የነገራት ስለ ሄለን ምንም የሚያውቀው ነገር የለም። ግን ያንን ያገኘውን መረጃ ለሄለን እንደነገራት ለመሲ ሲነግራት መሲም ደንግጣ ነበር። ለሷ ለምን ነገርክ ብላ ትንሽ ደነገጠችና መኩ ራሱ የሷ መደንገጥ አስደንግጦት ምንድነው ለሷ መንገር አልነበረብኝም እንዴ? አያ ችግር የለውም በቃ ለሷም ከነገርካት ብላለች ማለት ነው። ግን እዛ ጋር ልትነግሮ አልፈለገችም። ብትነግረው ምናልባት ችግር ይፈጠራል፣ ቤተሰቤ አደጋ ላይ ይወድቃል የሚለውን ነገር በጣም ስለምትፈራ ነው መሲ እዚህ ጋር ማለት ነው። ከሁሉም ነገር በላይ እሷ የምትፈራው ለራሷ ሳይሆን እኔ ላይ የሆነ አደጋ ይደርሳል፣ እኔ እጎዳለሁ የሚለውን ሳይሆን ሁሉም ቤተሰቦች እዚህ ነው ያሉት። ምናልባት ደግሞ ይሄ ነገር ከታወቀ ምናልባት ደግሞ የሄለን ሚስጥር ካወጣው ቤተሰቦችን የሆነ ነገር ታደርግብኛለች፣ ትጎዳብኛለች የሚለው ነገር በጣም ስላስፈራት ነው ይሄንን ሚስጥር አመቃ ያዘችው ማለት ነው። ከሁሉም ነገር በላይ ደግሞ ነገሩን ትንሽ ከባድ የሚያደርገው ከዛ ቤት ውስጥ አንድም ሰው ከመሲና ከታዲ ውጪ አንድም ሰው ሄለን ያለመጠርጠር ነው። ለዛም ነው ሁሉም ሰው እየሄደ ሚስጥሩ ለሷ የሚነግራት ማለት ነው። አዶኒም ቤቱን ለመሸጥ ወይ ደግሞ ቤቱን አስይዞ ብር ለመበደር ሲያስብም ለሷን የነገራት። መኩም ደግሞ ያገኘውን መረጃ ለቶሚ ከመንገሩ በፊት ቶሚን ከማግኘቱ በፊት አስቀድሞ ለሷን የነገራት። ይሄ ነገር ደግሞ ሄለን እንድትጠነቀቅ ነው የሚያደርጋት። ምን ያህል እነሱ ወደ እሷ የቀረቡትን እርምጃ እያየች እሷን በዛው ልክ ደግሞ የራሷን መደበቂያ ያደረገችውን ነገር ትደባብቃለች ማለት ነው። ይሄ ነገር ደግሞ የሄለን ክፋትና የሄለን ተንኮል እንዳይጋለጥ ትልቅ አስተዋጽኦ ያደርግላታል ማለት ነው። ሌላው ነገር ደግሞ በጣም ጥያቄ ሲጭርብን የነበረው የኤልሹ ለኑኑ ያላት ጥላቻ ነው። ያው ከዚህ በፊት ሲያወሩም እንደነበረው በትውስታም እኛም እንዳየነው በጣም የሚዋደዱና አብሮ የሚጫወቱ ጓደኛሞች እንደሆኑ ነበር። ኑኑ ክረምት እየመጣች እነሱ ጋር ስትተርፍ እንደውም ጊዜው በጣም እያጠረባቸው አብረው ሲጫወቱ ሲቀላለዱና በጣም በእነሱ መሀል ፍቅር እንዳለ ነበር የምናውቀው። ግን ደግሞ አሁን የሆነ ጉዳት ደርሶባቸው መሲ ከተመታችን ኤልሹ መሲን ገፍትራ ከጣለች በኋላና እነሱ ደግሞ ከገጠር ያ ችግር ደርሶባቸው ወደ እነሱ ቤት ከመጡ በኋላ ኤልሹ ለኑኑ ከመስመር ያለፈ ጥላቻ እያሳየቻት ነበርና ይሄ ነገር ደግሞ ለምንድን ነው የሆነው? ለምንድን ነው በዚህ ልክ የምትጠላት የሚለው ነገር ጥያቄ ፈጥሮብን ነበር። ግን ደግሞ አሁን ላይ እየታየ ያለው አንዳንድ ፍንጭ የሚያሳየው ምናልባት ኤልሹ ለአዶኒ የሆነ ፍቅር ሊኖራት ይችላል ማለት ነው። ያው እኛ እንዳየነው አዶኒ ኑኑን በጣም ነው የሚያፈቅራት፣ በጣም ነው የሚወዳት፣ ከሷ ጋር መሆን ይፈልጋል። ይሄ ነገር ደግሞ በጣም ቅናት ጭሮባታል ማለት ነው። ታዲም ከዚህ በፊት ጠይቃት ነበር ኤልሹን ይሄ ልጅ አዶኒን ትወጂዋለሽ እንዴ ታፈቅሪዋለሽ እንዴ ብላ ጠይቃት ነበር። ግን ያንን ነገር ደበቀችው፣ መናገር አልፈለገችም እንጂ ኤልሹ እዚህ ጋር ለአዶኒ የሆነ ፍቅር ቢኖራት ነው በዛ ልክ ለኑኑ ጥላቻ ያላት ማለት ነው። ኑኑ እዚህ ጋር ሌላ ምንም ያደረገቻት ነገር የለም፣ ምንም የበደለቻት ነገር የለም። እዚህ ጋር ኑኑ መጥፎ ልጅ ነች፣ እሷ ክፉ ነች፣ እሷ አስመሳይ ነች እያለች እዛ ጋር ደግሞ ዞር ብላ እህቷን መሲን እሷ በጣም መልካም ሰው ነች፣ መሲ ትሻለኛለች የምትለው አዶኒን ስለምትወደውና ስለምታፈቅረው ነው። አዶኒ ደግሞ እሷን ዞር ብሎ ራሱ አያያትም፣ እሱ ኑኑን ነው አምርሮ የሚያፈቅራት ማለት ነው። ለዛም ነው በስተመጨረሻ አሁን አንድ የቀረችውን ንብረቱን የአባቱን ውርስ አንድ ያለውን ቤት ለኑኑ ብሎ አስይዞ ወይ ደግሞ ያንን ቤት ሽጦ እሷን ለማስለቀቅ እያሰበ ያለው ማለት ነው።